ተለውጠናል ደስ ብሎናል ኑራችን ደስ ይላል ከመጀመሪያው ሁኔታ አሁን ተቀይረናል ልጆች አንድ ላይ ነበራ ከልጆችም አንድ ላይ ነው ተቀምጠን ነበር ለልጆች ቦታ አለ ለኛ ቦታ አለ ደስ የሚል ኑሮ ነው አለን አሁን ደስተኛ በጣም ተሰምቶናል የመጀመሪያው ህይወትማ ጨለማ ነበር አሁንማ ደስታ ተመለሰልን አልሐምዱሊላህ ቤት ሰው ይጥቀምናል ይኸው ትክክል ካለ ከቤት ሰርተን ከኛ ከመባያ ከበለጠ ገበያ እናቀርባለን በዚህ ደግሞ አሁን ተጨምሮ ለየት ብለን ከመጀመሪያው ገና ኃይል ጨምረን የተለያየ ነገር ገበያ ቆንተን ራሳችን በራሳችን የቀረ ነገር ገበያ አስገብተናል አሁን ተሻሽሎናል ልጆቻችን ማር ያገኛሉ ከቤት ወተት ከቤት ያገኛሉ ደስተኛ ነን ይሄንን ለውጦናል በጣም ደስ ብሎናል እንቁላልና ከቤት ሁሉ ነገር ከቤት እየተገኘ ከመጀመሪያው ለውጥ አለን ተሻሽለናል አልሐምዱሊላህ አካባቢያችን በጣም ተራጂ ነበረች ከጎርፍ የተጠቃ አገር ነበረች ጎርፍ አፈናቅሎን በጣም ተፈናቃይ ነበርን ሌላ ቀበላት ጎረቤት ቀበላት ይሄን ነበር አልহামዱሊላህ አሁን መንግስት ሲያሳየን በጉልበታችንም ጎርፍ መቀልበሳ ነበረች እቺ ቦይ እሷን እየተሐገለንም መንግስቱም እየረዳን አልহামዱሊላህ አሁን ለውጣማ ሆነናል እዚህ ጋር 6 ሰውነን አንድ ላይ ክላስተር ነው የምንሰራው ስድስታችንም በክላስተር ቲማቲም ከሆነ አንድ ወጥ ቲማቲም አርገን አልፈን በቤታችን አልፈን ጎረቤት ሳንኩራ እናውጣለን አላባ እናውጣለን እስከ አዲስ አበባም ጭነናል አልহামዱሊላህ በለውጥ ነው የምንታየው አሁን ድሮ ግን በጣም ተጠቂነን እንደዚህ አልነበርን አሁን ግን እንደዚህ ሚለፉትን ገበሬዎችን አንዴ አስተስታለሁ ብሎ ይሄንን ውብ መሰለውን ቤት ሰርቶን ሰጥቶናል በጣም እሱንም እናመሰግናለን አሁን ኑራችን በጣም ተሻሽሏል ወደ 1600 ካሬ ናት አሁን በሷ ሚጥሚጣ አለ ቆስጣ አለ ሰላጣ አለ እንትን አለ ጥቅል ጎመን አለ የጋሮ ጎመን አለ ካሮት አለ እንትን ቀይ ስር አለ ሁሉ ነገር እዚህ ነው አሁን ጫው ብቻ ነው የምንገዛው ቡናም እዚህ ነው አሁን እያደጋ ነው ግን ሁሉ ነገር በእጃችን ሆኖ እንደገና ከኛ ተርፎ ገባ እያገባ ነው አልহামዱሊላህ በጣም ለውጣለን አሁን የወደፊት ተስፋችን በጣም ከዚህ የበለጠ ሰርተን ወዳ ሞዴልነት ለማግባት ንቁ ነን አልহামዱሊላህ አላህ ካላ አሁን ለውጥ ነው ምንም ቁጭ ብለን ጊዜ የምናሳልፍ ጊዜ የለንም ቀንና ማታ እሷ እኔ ዋይ ያስጠጣው እሷ በውስጡ ያለ ነገር ቆሻሻ እየጠረገች አልፎ እሷም ቤት ስራ እየሰራች እኔም የሆነ ማባ ነገር እየሰራው ተባብረን ዳይነትን አላህ ካላ እናሸንፋታለን ይሄን ቦታ በጣም ጫፍነት ነው ሰውሉ አይቶ እንኳን በእግር ለመርቀት ቀርቶ እንደ ከብት እንዳይረክት የሚባል ቦታ ነበር አሁን ደግሞ በትንሽ ጊዜ ይሄ ተጠቃሚ ይሄ ቦይ ከወጣ በኋላ አሁን ደግሞ ሙዙ መጣ ደግሞ ምርት ጀመርና ማረስ ጀመርና ስላር በቃ በዚህ ቦታ ደግሞ በስራት መስራት ጀመረን ከጀመረን በኋላ ያለውን ምርትን ስናገኝ እያየን በጣም ደስታው በቃ ተሰምቶን ይሄ ሙዙ መጣ ተከትሎ ሙዙ መጣ ሙዙን ደግሞ ተክለን በፊትም እንደውም ሸንኮራ አገዳ ምናምን ሁሉ ነገር ተክለን ነበር ተክለን ተጠቃሚዎች ነበር ደግሞ እዚህ ያለው ሁሉ ነገሩ ምርጥ ነገር ስለሆነ አሁን ደግሞ ለካ ሲባል ደግሞ ቀስ በቀስ ሲመጣ ለሰው ሁሉ
በቃ ወደ መስኖ ይህችን ውሃ አግኝቶ ውሃ አላገኘንም ነበር በፊት። ይሄ ውሃ በላዩን ነበርን። እንደውም ሰናው ጠቅላይ ሚኒስቴራችን ይሄን አይቶ በጋና ክረምት እሸት የምናይበትን ቦታ እኔ መጥቼም አያለሁ ሲል በቃ ተግባር መጥቶ አይቶ እሸትን ቀምሶ ሁሉም ባለሙያ ሁሉም መጥቶ አይቶ ይሄን አይቶ ፈረጃትን አይቶ ለእኛም ደግሞ ይሄን በጥሩ ሁኔታ ማንንም ቀን ስላየንበት ቤት ማንንም ቀን በዚህ አልጋ አልተኛንበት ቦታ ሁሉ ነገር ደግሞ ይሄ በጣም ያለ ሁሉ ማትሪያው በጣም ደስታ ነው ለኛ። በጣም ደስ ይያለን። በዚህ ምክንያት ተደስተናል። በጣም ደስ ብሎን አሁን ደግሞ ልጅነታችን እንደውም በጣም እንደመጣ ያስታውቀናል። ደስ ይለናል ውስጣችን። ስሩን ያገባነው ሁሉ በጣም ምርት እየሰጣ ነው። ሚጥሚጣ በደረጃ፣ ሽንኩርት በደረጃ፣ ቆስጣ በደረጃ፣ ሰላጣ በደረጃ፣ ጎመን ሁሉ ነገር በዚህ ጎመን ይተከላል የሚባል ሐሳብ ድሮ አልነበረም። ድህነትን ወጥተን አቅለን በልተን በሀብታምነት በጣም በትልቅ ደረጃ የምንሆን ሐሳብ አለን። ገጠር ኮሪደር ቀጥታ መጀመሪያው ከነበርነው ከጎጆና ከሳር ቤቶች ተለይተን ዛሬ እዚህ ቤት መተን መጀመሪያ ነበርነው ወሳቆላ ሆና የእንጨት ወንበር ነበር። አሁን ደግሞ ይሄው እንደምታዩት ዘና ብለን ልንቀመጥ በጠቅላይ ሚኒስቴራችን ኢኒሼቲቭ የተሰራን ቤት ነው። በቤቱ ውስጥ ብቻም ወንበር ሳይሆን ሙሉ ማቴሪያሎች አሉ። ዘመናዊ የሆኑ ሶላር አለ፣ ቴሌቪዥን አለ። ይሄ ቤት ዘመናዊ የሆኑ አልጋዎች አሉ። ልጆች ለማጥናት ማብራት አልነበረንም፣ ጨለማ ውስጥ ነው ነበርነው። አሁን ከጨለማ ወጥተን ማብራት አገኝተናል። ከመሬት ምንተኛውን ወደ አልጋ መተኛት ጀምረናል። ልጆቻችን ደግሞ ከኛ የአባትን በላይነት ሳያውቁ እስከሆነ ነበሩትን ከአባትና የእናትን በላይነት አውቆ ለራሳቸው ለነገም ትምህርታቸውን ጥሩ ትምህርት ለመማር ቴሌቪዥን አላቸው፣ ሊያጠኑ ማብራት አላቸው። በቦታውም ሊያርፉ ኩሽና ቤት የሚያስተምር አልጋ ቤት አላቸው። እዛ በጊዜ ይተኛሉ። በጊዜ ተነስቶ ደግሞ ትምህርት ቤት ያዳሉ። ቀጥታ ሲመጡ ከአባት ከልጆች ከማንም ረብሻ ሳይገኛቸው ቀጥታ ቤታቸውን ገብቶ ያጠናሉ። ይሄ ራሱ አንድ ማስተማሪያ ነው ለማንኛችንም። ከዛ በመቀጠል እዚህ ኤሪያ ላይ አይታችኋል። 2000 ካሬ ላይ ነው ይሄ ቤት ተቀመጠው። ከዚህ ከ2000 ካሬ ውስጥ የሚያስተምርና ለገቢ የሚሆን አትክልቶች አሉ። ከውጭ ጥቅል ጎመን አለ፣ ሰላጣ አለ፣ ቆስጣ አለ፣ ጋሮ ጎመን አለ። እዚህ ጋሮ ውስጥ ያሉት ፍራ አትክልቶች ዘር ሁሉም አለ። ቡና አለ፣ አቮካዶ አለ፣ እንሰት አለ፣ ሙዝ አለ። ይሄ ሁሉ በትንሹ ቦታ ብዙ መስራት የሚያስተምር ነው። እሱንም ብቻ ሳይሆን ዶሮ አለ፣ የንብ ቀፎ አለ። ይሄ ሁሉ ተጨምሮ ለራሳችንም የምግብ ዋስትና ነው። የልጆቻችን ጭንቅላት ደግሞ ጥሩ አድርጎ የሚጠግንና ይሄን ሲበሉ ያደጉ ልጆች ነገ ለአገር አስረካቢ ለአገር የሚረከቡ ልጆቻችን ጥሩ ትምህርት ያገኛሉ፣ ጥሩ እድገትንም ያገኛሉ። እኛ ድሮ ከአባቶቻችን ያልተሻሻለ ውሃ እየጠጣን ያልተሻሻለ ምግብ እየበላን ነበር ነው። እኛ ዛሬ በገጠር ደረጃ ከከተማም በላይ ምግብ ለመመገብ ችለናል። ይሄም ቀጥታ ከጠቅላይ ሚኒስቴራችን ኢኒሼቲቭ ከዚህም በኋላ ሰው ብዙ ቦታ ሲሮጥ ብዙ መሬትን እየፈለገ የሚኖረውን በትንሽ መሬት በትንሽ ቦታ ቤትንም በሱ ውስጥ ኩሽና ቤቱንም በዛ ውስጥ ሽንት ቤት በዛ ውስጥ ሻወር ቤት በዛ ውስጥ የከብቶች በረት በዛ ውስጥ የጥጆች ማደሪያ በዛ ውስጥ ይሄ ቤት ያላዛው ነገር የለም። እቺ 2000 ካሬ ውስጥ ያለው ነገር ለኛ ብቻ ሳይሆን ለአገር ራሱ የሚመገበው አትክልቶች አሉ። ፍራፍሬዎች ደግሞ ቡናዎች፣ አቮካዶች ሁሉ ነገር ያላት። ይሄንን መጀመሪያ ብዙ መሬት እያረስ ብዙ ቦታ እየሄድ የመሬት ጥየቃ እየፈለግን ነበር ነው እኛ። አሁን በዚህ በትንሹ ቦታ ጥሩ ምርትና ጥሩ ገቢ እያገኘን ነው። በገንዘብ ሲቀየር
ይሄ 2000 ካሬ ላይ ያለው ጎመን ከዚህ እስከ ገባ ያለበት ሁሉ እኛ ሳኔት ቀጥታ ቤቶቻችን መጥቶ ነው ነጋዴ ከኛ እየተረከበ አለ። የገባ መረጋጋ ሁላ ፈጥሯል። ከዚህ ቦታ ጥሩ በማስራታችን ይሄ መሬትም ነበር ይሄ ቦታም ነበር፣ ግን አስተሳሰብ አልነበረም። ይሄን አስተሳሰብ ቀጥታኛ ከለውጡ በኋላ የተፈጠረን አስተሳሰብ መሬትም ነበር እኛም ነበር። ይሄ ጥሩ ግንዛቤ ነው። እኛ ከዚህ በኋላ አንዳችንም ተቀምጠን ምን ይሰራል ብለን መቀመጥ የለብንም። ድሮ አባት ብቻ ሲሰራ ነበረው፣ እናት ስራ ለምዳለች፣ ልጆች ስራ ለምደዋሉ። እናት በእንጨት እየተሰቃየ የነበረችን በኮሽናው ቤት አንድ እንጨት ሳትል በኮምፖስት በዘመናዊ ሁኔታ ነው በምግቧ የምትጋገረው። እዛው ነው ቡናው የምታፈለው፣ እዛው ነው ወጥም የምትቀልቀለው። ያለውን ነገር ሁሉ ዋም እዛ ነው የምታገኘው። ሮቶ አለ፣ ይሄ ቦች ሽንት ቤት እዛው ነው የምትገባው፣ ሻወር ቤትም እዛው ነው አለው። ከዛ በመቀጠል ያለው ፕሮሰሶችን ሁሉ ለሰዎች ለሰው ልጅ የሚሆነው ሁሉ እዚች ቤትና እዚች ግቢ ውስጥ አለ።